19 ኪሎ ሜትር አካባቢ ይቀረኛል ገና ጉዞዬን ለመጨረስ ማለት ነው። ዝናቡ በደንብ መዝነብ ጀምሯል ጋይስ። ለዚህ ጉዞ ያው 100 ብር ብቻ ነበር የተበጀተው ማለት ነው። የዛሬ ቪዲዮአችን የሚሆነው ከአንፎ አያት ለገጣፎ ድረስ በእግሬ ሄዳለሁ። ወደ 29 ኪሎ ሜትር የሚሆን ቦታ ነው መንገድ ነው ማለት ነው። አሁን የምገኘው አንፎ አደባባይ ነው ማለት ነው እንደምትመለከቱ። ስለዚህ ጉዟችንን ወደ ምስራቅ አድርገን ማለት ነው ቀጥታ አያት ጣፎ ድረስ በእግራችን የምንሄድ ይሆናል ማለት ነውና በመንገድ ላይ እንግዲህ ብዙ የምናልፍባቸው ቦታዎች አሉ። እያንዳንዱ ነገሮች የሚገጥሙኝ ነገሮች አሳያችኋለሁ። ቻሌንጁ ተጀምሯል ማለት ነው። ሌትስ ጎ። በሚቀጥሉት በጣም ውስን ቀናት ውስጥ ኢትዮጵያን የማቋረጥ ቻሌንጅ እጀምራለሁ ማለት ነው። ከኤርትራ ድንበር እስከ ኬንያ ድንበር ማለት ነው። በጣም ዊርድ የሆነ ነገር ነው። ያው ጉዟችን እንደቀጠለ ነው። ዝናብ እንደማይዘንብ ተስፋ አድርጋለሁ። ምክንያቱም ፀሐይ አለመኖሩ ለኔ በጣም አሪፍ ነው። አረቀስ ተረጋጉ እንዴ። ለማንኛውም ይሄ ሰፈር አይ ቲንክ በሸገር ሲቲ ውስጥ የሚገኝ ቦታ ነው ማለት ነው እና የአዲስ አበባ ምዕራባዊ የመጨረሻ ጫፍ ነው ማለት ነው ጋይስ። ስለዚህ ከአዲስ አበባ ምዕራባዊ ጫፍ እስከ ምስራቃዊ ጫፍ ድረስ ነው በእግራችን ወክ የምናደርገው ማለት ነው። በጉዞ ላይ ማለት ነው 100 ብር አለኝ አሁን ኪሴ ውስጥ 100 ብር መጠቀም ከ100 ብር በታች መጠቀም እችላለሁ ለምግብና ለውሃ፣ ምክንያቱም ኤነርጂ ስለሚያስፈልገኝ ማለት ነው። ከዛ ውጭ ግን የትራንስፖርት ምንም አይነት ትራንስፖርት መጠቀም አይቻልም ማለት ነው። ላይ ምናምን የምትመለከቱት ማለት ነው ቡራዩ አሸዋ ሜዳ ምናምን ነው እና አሁን እንግዲህ ይሄን ጉዞ በማደርግበት ሰዓት ላይ በሜክሲኮ በልደታ በመስቀል አደባባይ በመገናኛ አድርጌ ቀጥታ በሲኤምሲ ወደ አያት ጣፎ ሄዳለሁ ማለት ነው። ዝናብ እንዳይዘንብ ብቻ ነው አሁን እየፈራሁ ያለሁት። ዝናብ ጋይስ ገና ጉዞ ሳይጀመር የግራ እግሬን ማጣፊያዬን እያመመኝ ነው ማለት ነው። የህመም ስሜት እየተሰማኝ ነው። እሺ ጋይስ እንደምትመለከቱት ወይበላ ማርያም ደርሰናል ማለት ነው እና ያው እንግዲህ በስልኬ ላይም እንደምታዩት ማፕ እየተጠቀምኩ ነው ጉዞ ማድረገው ማለት ነውና አሁን ከፊት ለፊቴ ማለት ነው የአዲስ አበባ ከተማ በደንብ ይታያልና የሆነ ጭጋግ ምናምን መስሎ ነው የሚታየው። በካሜራ ብዙም ላይ ለይ ይችላል ማለት ነው ዙም ማድረግ ስለማይችል እና በጣም እያስፈራኝ ነው ማለት ነው ከተማውን ሳይሆን ይሄን ሁሉ ቦታ ማለት ዳሩ ምናምን አይታይም ማለት ነውና ይሄን ሁሉ አቋርጬ ነው የምሄደው ላንድ ቪዲዮ እና በጣም የሚገርም ነው። እኔ በነገራችን ላይ እዚህ ጋር መናገር የምፈልገው ነገር እኔ ላንድ ቪዲዮ ምን ያክል ዋጋ እንደምከፈል እግሬ እስኪ ላላጥ ድረስ ማለት ነው እና እንደዚህ አይነት ቪዲዮ እየሰራው ቪዲዮ የሚታይ ግን በሚያሳዝን ሁኔታ 20 እና 30 ቪው ብቻ ነው። ከጫፍ እስከ ጫፍ አዲስ አበባን እያቋረጥኩ እንደሆነ እንድታውቁ ነው። ይሄው መውጫው ነው እንግዲህ እንደምትመለከቱት። ያኛው መውጫ ደግሞ ለገጣፎ ላይ ያሳያችኋለሁ ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ፋይናሊ እንግዲህ ወደ ቀራኒዮ አደባባይ እየደረስኩ ነው ጋይስ። እሺ ጋይስ 3 ኪሎ ሜትር መተን ማለት ነው ቀራኒዮ አደባባይ ላይ ደርሻለሁ። ለማንኛውም እንደምትመለከቱት ይሄ ቀራኒዮ አደባባይ ነው። ስለዚህ አሁን ጉዞዬን ወደ ጦር ኃይሎች እቀጥላለሁ ማለት ነው። አብራችሁን ቆዩ። በጣም አሪፍ ነው ማለት ነው። አሁን ድካሙ ምናምን ለቆኛል። ቀደም እንደጀመርኩኝ በጣም ደክሞ የነበረ ፀሐይም ስለነበረ ማለት ነው። አሁን ግን ዳመና መሆኑ ድካሙን ቀንሶልኛል ማለት ነው። ሌትስ ጎ ጋይስ። እንግዲህ ቀራኒዮ አደባባይ ነበርኩ ማለት ነውና ወደ መንዲዳ ትንሽ ወረድ ብዬ ጫማ ገዛው ማለት ነው። እንደምትመለከቱት ዩዝድ ጫማ ነውና በጣም ሳረገው ምናምን የሆነ እንደመጠበቅ ብሎኛል። እግሬ በጣም ትልቅ ነው እንደምትመለከቱት። ብዙ ጊዜ ስጓዝ በስሊፐር እየተጓዝኩ ስለሆነ በጣም እግሬን እየተጎዳሁ ነውና ይሄ ደግሞ ኢትዮጵያን ሳቋርጥም ይሆነኛል ብዬ ያሰብኩት ጫማ ነው ማለት ነው ጋይስ። ያው በስሊፐር ዋጋ ነው 300 ብር ነው የገዛሁት። በነገራችን ላይ ጋይስ የሚሰራራ ምናምን አለው። በጣም አሩጌ ነው። ዙሪያው መሳፋት አለበት ምናምን። ይሄን አሰፋና ያው እኔ ይሄንን የገዛሁት ኢትዮጵያን በእግሬ ሳቋርጥ ማለት ነው። ከኤርትራ ድንበር እስከ ኬንያ ድንበር ሳቋርጥ ለሱ ጉዞ ከሆነኝ ችግር የለውም ለዛ ብዬ ነው ማለት ነው። እሺ ጋይስ እንግዲህ ማላውቀው ሰፈር ነው አሁን ያለሁበት። ወደ ጦር ኃይሎች እየደረስኩኝ ነው ማለት ነው እና ጫማያን ይዤ እንደምትመለከቱት ጫማያን እንግዲህ ማሰፋት ምናምን ይኖርብኛል ማለት ነው። ነገር ግን ጉዞዬን ከጨረስኩኝና ለገጣፎ ከደረስኩኝ በኋላ ነው ማለት ነው። አሁን ከቀኑ 6 ሰዓት ነው ማለት ነው። እንግዲህ ከቀኑ 6 ሰዓት ነው። አሁን ወደ 4.5 ኪሎ ሜትር አካባቢ መጥቻለሁ። ምክንያቱም ጫማ ለገዛ ወደ መንዲዳ ትንሽ ሄጄ ስለነበረ ሰዓቱን የተወሰነ ገድየዋለሁ ማለት ነው። ለማንኛውም በጊዜ እንደርሳለን ብዬ ተስፋ አደርጋለሁ። አስፓልቱን መሻገር አለብኝ ጋይስ፣ ምክንያቱም ይሄኛው መንገድ በጣም ያምራል። እጽዋቶች፣ አበባዎች ምናምን አሉበት ጋይስ። በጣም ደክሞኛልና ትንሽ አረፍ ብያለሁ ማለት ነው። ምክንያቱም የግራ እግሬ መታጠፊያው አካባቢ ላይ ህመም እየተሰማኝ ነው ማለት ነው። ለምን እንደሆነ አላወኩም።
ለማንኛውም የተወሰነ 1-2-3 ደቂቃ አርፌ እሄዳለሁ ማለት ነው። ያለሁበት ቦታ በጣም የሚያምር ነው። አዲስ አበባን ለማቋረጥ እንግዲህ እንደዚህ እየታገልኩ ነው ያለሁት። አሁን ጦር ኃይሎች ልደርስ በጣም ትንሽ ነው የቀረኝ፣ ከ1 ኪሎ ሜትር በታች ማለት ነውና ካንፎ ነው የተነሳሁት። እንግዲህ ወደ 5 ኪሎ ሜትር መጥቻለሁኝ። ለማንኛውም ለገጣፎ ድረስ እንደርሳለን። ካንፎ ወደ ለገጣፎ። ሰብስክራይብ አድርጉ። እሱቤ ቭሎግስ በዚህ አመት እጅግ በጣም የሚገራርሙ አድቬንቸሮችን ይሰራላችኋል ማለት ነው። በዩቲዩብ ተከታተሉኝ። ይሄን ያህል ከተቀመጥኩኝ ይበቃኛል። እንግዲህ ወደ 3 ደቂቃ ምናምን ቁጭ ብያለሁኝ። ስለዚህ በጊዜ መድረስ ስላለብኝ ሳይመሽ እንደባለፈው መሮጥ አልፈልግም። ባለፈው አይታችሁት ከሆነ አይ ቲንክ ከእንጦጦ እንትን ማለት ነው ከእንጦጦ ወደ ቱሉ ዲምቱ ያደረኩ 31 ኪሎ ሜትር ማለት ነውና በጊዜ ደርሳለሁ ብዬ ነበርና መሽቶብኝ እየሮጥኩ ነበር መጨረሻ ላይ ቱሉ ዲምቱ የገባሁት ማለት ነውና ዛሬም እንደዛ እንዳይው። ለነገሩ አሁን 6 ሰዓት ስለሆነ ከዚህ በኋላ ራሱ ወደ 6 ሰዓት ምናምን አደል ማለት ነው። ነገር ግን ፍጥነቴን መጨመር አለብኝ ማለት ነው ጋይስ። አሁን በፉል ኤነርጂ እየተጓዝኩ ነው ያለሁት ማለት ነው። ድካሙም ለቆኛል፣ ጉልበቴን ደግሞ የሚያመኝ መታጠፊያ ማለት ነው ለቆኛል። አሁን ኤነርጂ በጣም እንትን እያልኩ ነው ማለት ነው። በፉል ስፒድ ነው እየተጓዝኩ ያለሁት። አሁን ሌትስ ጎ። ጦር ኃይሎች ልደርስ 500 ሜትር አካባቢ ነው የሚቀረኝ ጋይስ። ፋይናሊ ጦር ኃይሎች ደርሰናል ጋይስ። እንደምትመለከቱት አሁን እንግዲህ ጉዟችንን ወደ ሜክሲኮ አቅጣጫ አድርገን ወደ ለገጣፎ እንበራለን ማለት ነው። ጋይስ እርቦኝ ነበር፣ መብላት እፈልጋለሁ እና የተወሰነ መጠበቅ አለብኝ። ቢያንስ መንገዴን ግማሽ ማድረግ አለብኝ ለመብላት ማለት ነው። ምክንያቱም ገና በጣም ብዙ መንገድ ይቀረኛል። አይ ቲንክ ወደ ስንት 20 ኪሎ ሜትር አካባቢ ከ20 እስከ 23 ምናምን የሚሆን ኪሎ ሜትር ገና ይቀረኛል። ስለዚህ ጉዞዬን ገና አልጀመርኩም ማለት ነው። ሌትስ ጎ። ጦር ኃይሎች ነው የምገኘው። ለማንኛውም ጦር ኃይሎች የባቡር ስቴሽን ይሄን ይመስላል ጋይስ። እንደምትመለከቱ ከዚህ ነው ባሱ ተነስቶ ወደ አያት የሚሄደው ማለት ነው። እስካሁን ድረስ እየቀረጽኩ ያለሁት ጋይስ ያለ ትራይፖድ ነው። ካሜራዬን በእጅ ብቻ ሸፉኜ ማለት ነው። ካሜራውን ብቻ ያለ ምንም መያዣ ምናምን። ምክንያቱም ስቲክ ሲኖራት በጣም ትኩረት እየሳብኩኝ ብዙ ሰው እየተመለከተኝ፣ ከዛ በመቀጠል ደግሞ ማለት ነው ፖሊሶች ምናምን እያስቆሙ ይጠይቁኛል ምናምን። እሱን ለመቀነስ ያለ ስቲክ ነው ካሜራውን ብቻ ይዣት እየተጠቀምኩ ያሉት ማለት ነው። ዙም ከሆነባችሁ ለዛ ነው ምክንያቱ። ያለ ስቲክ ያለ ትራይፖድ ስላያስኩት ነው ካሜራውን። ለማንኛውም አሁን እንደምትመለከቱት እንግዲህ ጦር ኃይሎችን እያለፍን ነው የምንገኘው። ኮካ ኮላ እና ጋይስ ልዩነቱን ልንገራችሁ። ከአንፎ ወደ ለገጣፎ አሁን ወደ 29 ኪሎ ሜትር እየተጓዝኩ ነው የምገኘውና ኢትዮጵያ በመቋረጥበት ሰዓትን በቀን ከ30 ኪሎ ሜትር የበለጠ አልጓዝም ማለት ነው። ከአንድ ከተማ ወደ አንድ ከተማ ነው ጉዞ የማደርገውና ልዩነቱ ምንድነው መሰላችሁ? እዚህ ሲሆን አሁን አዲስ አበባን እያቋረጥኩኝ ውሃ ከጠማኝ ገዝቼ መጠጣት እችላለሁ፣ አረፍ ማለት እችላለሁ፣ ምግብ መመገብ እችላለሁ። ያንን በማድረግበት ሰዓት ኤነርጂ ምናምን አገኛለሁና ኢትዮጵያን ሳቋረጥ ግን ከአንድ ከተማ ወደ አንድ ከተማ በመጓዝበት ሰዓት ላይ እንደፈለኩኝ ውሃ አላገኝም። ምክንያቱም ተራራ፣ ወንዝ፣ ሸለቆ፣ በረሃ ምናምን ነው ያለው፣ ጫካ። እንደፈለኩኝ ውሃ አላገኝም። ምናልባት ወንዞች፣ ምንጮች ካገኘው ልጠጣ እችላለሁ። ከዛ በተጨማሪ ምግብ አላገኝም። ሙቀት ነው፣ በረሃ ነው፣ ዳገት አለው። ከዛ በተጨማሪ ዋናው ነገር አንዳንድ መጥፎ ሰዎች አሉ። ጥሩ ሰዎች እንደሚገጥሙኝም መጥፎ ሰዎች ይኖራሉ በየቦታው ማለት ነውና እኔን ለማጥቃት ምናምን የሚሞክሩ ብቻ ሪስክ በጣም አለው ነው። ኢትዮጵያን ሳቋርጥ አንድ ቪዲዮ ለመስራት ትልቅ ሪስክ ወስጄ ነው የምሰራው ማለት ነው። ምክንያቱም የምቀርጽበትን ካሜራ ጨምሮ ስልኬን ልነጠቅ እችላለሁ። እንደዚህ አይነት ኔጌቲቭ ነገር ማሰብ አልፈልግም። ነገር ግን ያው ኤክስፔክት ማድረግ አለባችሁ። የሆነ ነገር ስትሰሩ እንደዚህ ሊፈጠር ይችላል። ስለዚህ ብላችሁ ራሳችሁን ቀድማችሁ ማዘጋጀት አለባችሁ። ያንን ስለማስብ ነው ማለት ነው። ለማንኛውም አሁን ከኮካ ኮላ ወደ ልደታ እየሄድኩ ነው ያለሁት። ልደታ እየደረስኩኝ ነው። ያው ልደታ ደርሻለሁ ለማለት ፈልጌ ነው ባጭሩ። እስካሁን እንግዲህ 8 ኪሎ ሜትር መጥቻለሁ ማለት ነው ከአንፎ ጀምሬ እና 20 ኪሎ ሜትር አካባቢ ይቀረኛል ማለት ነው ከዚህ በኋላና በጣም ሰማዩ እየጠቆረና ዳመናማ እየሆነ ነው። ስለዚህ ዝናብ እንዳይዘንብ እየፈራው ነው። ዝናብ ከዘነበ ያው ጉዟችን ይስተጓጎላል ማለት ነው። ለማንኛውም
በፍጥነት እንሂድ እንዳይመሽብን ማለት ነው። ሰዓቱን በጣም እየሄደ ስለሆነ እኔም በፍጥነት ለመሄድ መሞከር አለብኝ ማለት ነው፣ በጊዜ እንድደርስ። ግን ሰማዩ ምናምን እንደምትመለከቱት በጣም እየተቋቆረ ነው። ቅድም ፀሐይ ነበር፣ አሁን የፈጠነ ዳመና ሆኗል። ዝናብ ሊዘንብ ነው መሰለኝ። እሺ ጋይስ ሜክሲኮ ደርሻለሁ፣ ግን ዝናቡ ማካፋት ጀምሯል ማለት ነውና ዝናብ ሊዘንብ ነው ይመስለኛል። አሁን ዝናቡ ይጣብጣብ እያደረገ ነው እና ጉዟችንን ሊያስተጓጉልብን ነው መሰል። ነገር ግን ዛሬ ሳልጨርስ ቢመሽም እንደባለፈው ሳልጨርስ አላቋርጥም ማለት ነው። ጉዞዬን ለገጣፎ መድረስ አለብኝ። እስኪ ሜክሲኮ ላይ አስፓልት እንሻገር ፈጠን ፈጠን ብለን። እዚህ ውስጥ የውሃ ፋውንቴን ምናምን አለ፣ ፎቶ ምናምን የሚነሱ ሰዎች አሉ። እኛ በጎፕሮአችን ቪዲዮአችን እንሰራለን እንጂ ፎቶ አልነሳም። ገብተምነች ግን ማስታወሻ ምናምን የሚፈልጉ ሰዎች እየገቡ ፎቶ ምናምን ይነሳሉ ማለት ነው ጋይስ። አስፓልት መሻገር አለብን። ይሄ እንግዲህ ወደ ፒያሳ የሚወስደው መንገድ ነው ማለት ነው ጋይስ። ሉክ ያለውበትን ዝናቡም አሁን እያባራ ነው። የተወሰነ ሲዘንብ ምናምን ቆይቶ ነበረ። ለማንኛውም አሁን ወደ መስቀል አደባባይ እየደረስኩኝ እገኛለሁ። ጉዟችን ይቀጥላል። እሺ ጋይስ መስቀል አደባባይ እየደረስኩ ነው የምገኘው። 10 ኪሎ ሜትር መጥቻለሁ ጋይስ እስካሁን ድረስ ካንፎ ጀምሬ ማለት ነውና 19 ኪሎ ሜትር አካባቢ ይቀረኛል ገና ጉዞዬን ለመጨረስ ማለት ነው። 10 ኪሎ ሜትር ማለት በጣም ብዙ ነው። እሺ ጋይስ እንግዲህ 10 ኪሎ ሜትር ተጉዤ ማለት ነው ካንፎ አሁን የምገኘው መስቀል አደባባይ ነው ማለት ነው። ስለዚህ ከዚህ በኋላ 19 ኪሎ ሜትር ይቀረኛል እና ዝናቡ ካላስቸገረኝ በጊዜ እደርሳለሁ ብዬ አስባለሁ ማለት ነው። ለማንኛውም በጣም አሪፍ ተጉዘናል። 10 ኪሎ ሜትር ቀላል። እሺ ጋይስ ዝናብ ዘንቦ ስለነበረ ይሄ መንገዱ በጣም እያንሸራተተኝ ፍጥነቴን ገድቦታል ማለት ነው። በፍጥነት መንቀሳቀስ አልቻልኩም። ለማንኛውም አሁን ጉዜን ወደ መገናኛው አቅጣጫ አድርጌ እየተጓዝኩኝ ይገኛለሁ። ወደ 18 ኪሎ ሜትር ይቀረኛል ማለት ነው። አሁን ከቀኑ 7 ሰዓት ነው እና እዚህ አካባቢ ማለት ነው እንግዲህ ወደ ቦሌ መሄጃው ጋር ከጀርባዬ የአዲስ አበባ ባህልና ቱሪዝም ቢሮ አለ ማለት ነውና ደውዬላቸው በቃ ዩቲዩብ ምናምን ስሰራ እንደዚህ በየቦታዎች ላይ ስቀርጽ ሰዎች ፍቃድ እየጠየቁኝ ስለሆነ የባህልና ቱሪዝም ፍቃድ ላወጣ አስቤ ነበርና ና ብለውኛል ማለት ነው። ስለዚህ ነገ ሄደን ፍቃድ እናወጣለን ማለት ነው ጋይስ። ፍቃድ አወጣለሁ ነገ ሄጄ፣ ምክንያቱም ወደ ትግራይም ሲሄድ ወደ ሌሎች ቦታዎችም ሲሄድ የመቅረጽ ፍቃድ ምናምን አምጣ ብለው እንዳያስተጓጉሉኝ ያን ወረቀት አውጥቼ ለማሳየት ምናምን ማለት ነው። እኔ ዩቲዩበር ፍቃድ እንዳለው ምናምን እስከዛሬ ድረስ አላውቅም ነበረ ማለት ነው። ነገር ግን ማውጣት አለብኝ የግዴታ ማለት ነው። ውሃ ገዝተናል ጋይስ። በጣም ውሃ እየጠማኝ ስለሆነ ውሃ መጠጣት አለብኝ ማለት ነው። እንግዲህ በዚህ ጉዞ ወቅት ማለት ነው ለምግብም ሆነ ለውሃ መጠቀም የምችለው 100 ብር ነው ብያችሁ ነበር መነሻ ላይ ማለት ነውና አሁን ይሄ ውሃ 30 ብር ስገዛ 70 ብር ይቀረኛል ማለት ነው። ስለዚህ በ70 ብሩ ደግሞ ምግብ ምናምን እንበላበታለን ማለት ነው ጋይስ። የውሃ ፓይፑ እንደዚህ ይወፍራል እንዴ! ይሄ እንግዲህ የቧንቧ ውሃ ምናምን የሚተላለፍበት ፓይፕ ነው ማለት ነው እንደምትመለከቱት። ዋው በጣም ወፍራም ነው። ረጅም ጉዞ ስትጓዙ ማለት ነው በጣም የምታስተውሉት ነገር የያዛችሁት ትንሽ ነገርም ቢሆን በጣም ይከብዳል ማለት ነው። እኔ አሁን እቺ ቦርሳ ማለት ነው እንደምትመለከቷት በውስጧ ሞባይል እና ቻርጀር ምናምን ነው የያዝኩባት ማለት ነው። ነገር ግን ትከሻዬን በጣም እያመመኝ ነው። ኢትዮጵያን በማቋረጥበት ሰዓት እንግዲህ ትልቅ ቦርሳ ይዛለሁ ማለት ነው ባግና እሱ ቦርሳ ውስጥ ልብሶች ይኖራሉ፣ የተለያዩ ማቴሪያሎች ለጉዞ የሚያስፈልጉኝ ማቴሪያሎች ይኖራሉ ማለት ነውና ያንን ይዤ በመጓዝበት ሰዓት በዛ በረሃ ተራራዎች መውጣት ይኖራል። በጣም ብዙ ነገሮች አሉ ማለት ነው እና ያ ነገር ምን ያክል ሊፈትነኝ እንደሚችል እየተረዳሁት ነው ማለት ነው። እቺ በጣም ትንሽዬ ቦርሳ ይሄን ያክል ከከበደችኝ እና ትከሻዬን ካሳመመችኝ ያን ትልቅ ቦርሳ ይዤ ተራራዎችን ስወጣ ስወርድ ምን ያክል ቻሌንጅ እንደሚኖረው ከዚሁ እየተገነዘብኩ ነው ያለሁት። ይሄ ጉዞ አዲስ አበባን የማቋረጥ ጉዞ እንግዲህ አንድም ቻሌንጁን ለመሞከር እና ያው ኢትዮጵያን ሳቋረጥ ምን ያክል ነገሮች አስቸጋሪ ሊሆኑ እንደሚችሉ የምገነዘብበት ጉዞ ነው ማለት ነው። ለማንኛውም አሁን ጉዟችን ወደ ኦራይል እያደረግን ነው ማለት ነው። ኦኬ ፓርክ ነው እንደምታዩት ጋይስ።
ይሄ ነገር ጋይስ ቀለም የተቀባው ፓርት ካቆምኩበት በጣም ነው የሚያንሸራተኝ። ቅድም ለጥቂት ነው የተረፍኩት ወድቄ ነበረ ማለት ነውና እርጥበት ስላለው ዝናብ ዘንቦ ስለነበረ በጣም ያንሸራተተኝ ነው ማለት ነው። ለማንኛውም አሁን ከፊት ለፊቴ ኦራኤል ቤተክርስቲያን ይታየኛል። ወደ ኦራኤል እየደረስኩኝ ነው ማለት ነው። ካንፎ ወደ ለገጣፎ እሺ ጋይስ ኦራኤል ደርሻለሁ ማለት ነው። እንደምትመለከቱት ጉዟችን እንደቀጠለ ነው። አሁን ድካሙ ምናምን ለቆኛል ውሃ እየጠጣው ስለሆነ ማለት ነውና ግን ምግብ በጣም ነው የራበኝ ጋይስ። ስለዚህ አሁን ጉዞዬን ወደ መገናኛ ማድረግ አለብኝ ተሻግሬ። ሌትስ ጎ ጋይስ። ስለዚህ ሰዓቱም ገና 7 ሰዓት ተኩል ስለሆነ 7 ሰዓት ተኩል ራሱ አይሞላም ከ20 ምናምን ነው። ስለዚህ በጊዜ እንጨርሳለን ማለት ነው ዛሬ ጉዟችን ሳይመሽብን እንደባለፈው። ደህና መጥቼ ጋይስ አሁን ላይ በጣም እየደከመኝ ነው እና ራሴን በደንብ ፑሽ ማድረግ አለብኝ ማለት ነው። ፑሽ ወደፊት ሌትስ ጎ ቤቢ። እና አሁን ፀሐይ ምናምን መሆኑ ይመስለኛል እያደከመኝ ያለው፣ ግን ከዝናቡ ይሻለኛል። ምክንያቱም መንገዱ በጣም ስለሚያንሸራትት ለወድቅ በጣም ብዙ ጊዜ እያንሸራተተኝ ነበረ ማለት ነው። ምክንያቱም ጫማዬና መንገዱ አልተስማሙም መሰለኝ። ስሊፐር ስላደረኩኝ በጣም መንገዱ ያንሸራታል ያንቧልጣል ማለት ነው። ዝናብ ከነካው የዝናብ ነበረ ቅድም። አሁን በጣም እያላበኝ ነው ጋይስ። በጣም ፀሐዩ እኔ ፀሐይ ብቻ ሳይሆን በነገራችን ላይ በተፈጥሮ በጣም ላባም ነኝ፣ በጣም ያልበኛል ማለት ነው። ለማንኛውም አሁን 22 ደርሻለሁ። ለማንኛውም ትንሽ ባረፍስ እንዴ ግዴታ ነው እንዴ ያለ ማረፍ? ጦር ኃይሎች እንዳረፍኩኝ ነው ደግሞ ይሄ መቀመጫው ዝናብ ምናምን እንትን ብሎታል ጋይስ። ለማንኛውም ፌስታል ላይ መቀመጣ ጦር ኃይሎች እንዳረፍኩኝ እስካሁን ምንም አላረፍኩኝም። ለአንድ 3 ደቂቃ ምናምን መቀመጥ አለብኝ ኤነርጂ ጉልበት ልሰብስብ የተወሰነ ማለት ነው። ዋው 22 ከዚህ ቀጥሎ ያለው ድልድይ ነው። ኦ ወይኔ ላበላቦ ወይ ለነገሩ አሁን 12 ኪሎ ሜትር ምናምን ነው የመጣሁት፣ ብዙም አልተጓዝኩም። ከታያችሁ ማፑ ይሄን ይመስላል ጋይስ። እሺ ጋይስ ጉዟችንን መቀጠል አለብን። እኔ በጣም ብዙ ተቀመጥኩኝ ወደ 10 ደቂቃ ምናምን የሚሆን ማለት ነው። በዛው አጋጣሚ ግን ዝም ብዬ ቁጭ ብዬ ሳይሆን የቲክቶክ ቪዲዮዎችን ምናምን ፖስት እያደረኩ ነበር። ቲክቶክ ላይ ቪዲዮ ሰርቼ ለቀቅኩኝ፣ ፌስቡክ ላይ ምናምን። ስለዚህ ስራ እየሰራው ነበር፣ አለባከንም ማለት ነው። ለማንኛውም አሁን ኤነርጂ ተመልሷል። ምሳ እስከምናገኝ ድረስ አሁን በፍጥነት መጓዝ አለብን ማለት ነው ወደፊት። ሌትስ ጎ ጋይስ ዋኪንግ አክሮስ አዲስ አበባ። ያው እንደምትመለከቱት አሁን ጎላጎል ደርሻለሁ ማለት ነው። ጋይስ አሁን ላይ ፈተና የሆነብኝ በጣም እየራበኝ ነው ማለት ነው። ምክንያቱም ጠዋት ሻይ በዳቦ ነው የበላሁት ማለት ነውና በጣም ርቦኛል። ምግብ ማግኘት ፈልጋለሁ። በጣም ርካሽ የሚቀንስ ምግብ ማለት ነው። ካፌ ምናምን ገብቼ ብበላ ከተበጀተው በላይ ነው ማለት ነው። 70 ብር ብቻ ስለሆነ ያለኝ ይሄን ጁስና ከዛይች ኦ ማይ ጋድ ምንድነው የምታክለው? አንድ ጊዜ እኮ ጎርሳታለሁ። what are you talking about? እና ይሄ 30 ብር ነው የገዛሁት። በጣም ትንሽ አምባሻ ነው ማለት ነው። እንደምትመለከቱት በጣም ትንሽ ነው እንዴ! ዋው! ያው ጁሱ ይሻላል እንጂ ዳቦ በጣም ትንሽ። ረጅም ጊዜ ነው የሚቀረኝ 15 ኪሎ ሜትር ምናምን ረጅም ጉዞ ነው የሚቀረኝ ማለት ነው። እና ለዚህ ጉዞ ያው 100 ብር ብቻ ነበር የተበጀተው ማለት ነው። ከ100 ብር በላይ ማጥፋት አይቻልም።
ለምግብና ለውሃ ማለት ነው። ውሃ 30 ብር ገዛን፣ 70 ብር ቀረኝ። ከዛ ደግሞ በ70 ብር ይሄን ዳቦና ጁስ ገዛው ማለት ነው። አሁን ምንም ብር የለኝም። ስለዚህ ከዚህ በኋላ ውሃ ቢጠማኝ ምን ቢለኝም ቻል አድርጌ ጉዞ የመጨረስ አለብኝ ማለት ነው ለገጣፉ ድረስ። አሁን መገናኛ አካባቢ ነው ያለሁት። ኦ ማይ ጉድነስ። እሺ ጋይስ ምሳዬን በልቼ ጨርሻለሁ ማለት ነው። አሁን እየሄድኩኝ ነው ማለት ነው። ስለዚህ ከዚህ በኋላ መቆም ምናምን ማረፍ የለም። ስጨርስ ብቻ ነው ማርፈው ማለት ነው። አሁን በፍጥነት መሄድ አለብኝ ምክንያቱም ሊመሽብኝ ነው። 8 ሰዓት ተኩል ምናምን ነው ማለት ነው። ኦኬ መገናኛ እየደረስኩኝ ነው ማለት ነው። አሁን ጋይስ እንግዲህ በፉል ስፒድ እየሄድኩኝ ነው ያለሁት ማለት ነው። ከበላው በኋላ በጣም ኤነርጄቲክ ሆኛለሁ። በኤነርጂ ነው እየተጓዝኩ ያለሁት። ድካም ምናምን የለም ከዚህ በኋላ ማለት ነው። በፍጥነት መድረስ ስላለብኝ እሺ ጋይስ መገናኛ ነው የምገኘው እና አሁን ከዚህ በኋላ እንግዲህ በጣም በፍጥነት እየሄድኩኝ ለገጣፎ ድረስ መሄድ አለብኝ ማለት ነው። አሁን እንግዲህ ጉርድ ሾላ ደርሻለሁ ማለት ነው ጋይስ። በጣም ብዙ መንገድ መጥቻለሁ ከመገናኛ ወዲህ ራሱ በጣም በፍጥነት ነው እየተጓዝኩ ያለሁት። ከዚህ በኋላ መቆም ምናምን ማረፍ የለም ከመዳረሻችን ውጭ። ነገር ግን ከዚህ በኋላ 10 ምናምን ኪሎ ሜትር 12 13 ኪሎ ሜትር ነው የሚቀረኝ። በጣም ብዙ ማለት ነው እና ሰማዩም ጥሩ ነው፣ ዝናብ አይዘንብም። ስለዚህ በጊዜ እንጨርሳለን ማለት ነው። እሺ ጋይስ አሁን ደግሞ ሲኤምሲ ሚካኤል ደርሻለሁ ማለት ነው። በጣም ብዙ መንገድ መጥቻለሁ እንደምትመለከቱት። ስለዚህ ከዚህ በኋላ ከሲኤምሲ በኋላ ብዙም አይቀረኝም ማለት ነው። አንድ 5 6 7 ኪሎ ሜትር ቢቀረኝ ነው ማለት ነው። ለማንኛውም ያው በጊዜ እየጨረስን ነው ማለት ነው። በጣም አሪፍ ጆርኒ ነበረ እንደምትመለከቱት፣ በጣም አሪፍ ጆርኒ ነበረ የተጓዝነው ማለት ነው። እስካሁን ድረስ እንግዲህ ወደ 20 ኪሎ ሜትር የሚሆን ቦታ መጥቻለሁ ማለት ነውና በጣም ብዙ ነው። 20 ኪሎ ሜትር በጣም ብዙ ነው እስካሁን ድረስ የመጣሁት ማለት ነውና ይሄን ይመስላል ሰፈሩ እንደምትመለከቱት። በጣም ነው የሚያምረው ቤተክርስቲያኑ ማለት ነው። ዋው እሺ ጋይስ ሲኤምሲ አደባባይ ደርሻለሁ ማለት ነው። ከዚህ በኋላ እንግዲህ 5 ኪሎ ሜትር ነው የሚቀረኝ ማለት ነው ለመጨረስ ጉዞዬን። ነገር ግን በጣም ዳመናው ሰማዩ ጠቁሯል እንደምትመለከቱት። ዝናብ ሊዘንብ ይመስለኛል። ነፋሱም በጣም ኃይለኛ ነፋስ ነው ያለው አሁን ማለት ነው። ስለዚህ ዝናብ ቢዘንብ እንኳን የሆነ ቦታ ላይ ተጠልዬ ካሳለፍኩኝ በኋላ ጉዞዬን እጨርሳለሁ ማለት ነው። ወደ 5 ኪሎ ሜትር ነው የቀረኝ። እንግዲህ እስካሁን ድረስ ከ20 ኪሎ ሜትር በላይ ተጉዣለሁ ማለት ነው ከአንፎ ጀምሬ እና ይህ አካባቢ በጣም ነው የሚያምረው እንደምትመለከቱት። አሁን ላይ በቃ ድካሙ ምናምን ጠፍቷል ማለት ነው። ሰውነቴ ተላመደው መሰል ጉዞውን ማለት ነውና ስጀምር አካባቢ በጣም ላብላብ እያለ የነበረ በጣም ደክሞ የነበረ ነገር ግን አሁን ድካሜ ሁሉ ስለጠፋ ማለት ነው ጉዞውን በፍጥነት ልጨርሰው ነው ማለት ነው። እንደምትመለከቱት ጋይስ አያት አደባባይ ለመድረስ 2.5 ኪሎ ሜትር ነው የቀረኝ ማለት ነው። ከአያት አደባባይ ደግሞ እንግዲህ ወደዛ ማለት ነው ወደ ጣፎ ቢያንስ 1-2 ኪሎ ሜትር መሄድ ይጠበቅብኛል ማለት ነውና ጉዞዬን እየጨረስኩኝ ነው ማለት ነው ፋይናሊ ጋይስ። እሺ ጋይስ አሁን እንግዲህ መሪ የሚባል ቦታ ላይ ደርሻለሁ ማለት ነው። ለአያት በጣም ቅርብ ነው ማለት ነው።
እና ዝናቡ ሊዘንብ ነው። በጣም ሰማዩ ጠቁሯልም፣ ጠብ ጠብ እያለም ነው። ዝናቡ እያንጠባጠበ ነው ማለት ነው። እንግዲህ ዝናቡ ሊያስቆመኝ ይችላል ለተወሰነ ጊዜ፣ ምክንያቱም ከዚህ በኋላ ቢያንስ 1 ሰዓት መጓዝ አለብኝ ማለት ነውና እስከ 1 ሰዓት ዝናብ የሚዘንብ ከሆነ ጉዞዬን አቋርጣለሁ ማለት ነው ለተወሰነ ጊዜ ዝናቡ እስኪያባራ። ነገር ግን ባይዘንብ ደስ ይለኛል እስከምጨርስ ድረስ። ራሴን እንግዲህ ዛሬ ቻሌንጅ አድርጌ ማለት ነው 29 ኪሎ ሜትር እየጨረስኩኝ እገኛለሁኝ። ጋይስ ለፕሌን ጣፎ አያት ጣፎ የሚባል ቦታ ነው የሚሄደው ማለት ነው። ከአያት አደባባይ ወደ 2 ኪሎ ሜትር የሚጠጋ የሚሆን መሄድ ይኖርብኛል። ጋይስ ፋይናሊ እንግዲህ አያት አደባባይ ደርሻለሁ ማለት ነው። ከጀርባ የምትመለከቱት አያት አደባባይ ነው። 25 ኪሎ ሜትር ተጉዣለሁ ማለት ነው። ነገር ግን ጉዞዬን አሁን አልጨረስኩም። ከ2 ኪሎ ሜትር አካባቢ የሚሆን ወደ ጣፎ መሄድ አለብኝ ማለት ነው። ምክንያቱም ከጫፍ እስከ ጫፍ እንዲሁም ማለት ነው ጉዟችን እና 25 ኪሎ ሜትር መጓዝ ማለት በጣም ቀላል ነገር አይደለም። በጣም አድካሚና ትዕግስትን የሚፈታተን ጉዞ ነበር ያደረኩት እና አሁን ዝናብም እያካፋ ነው። ነገር ግን ዝናቡም ስለማያስቆመን ጉዟችንን እናደርጋለን ማለት ነው። እንደምትመለከቱት ከፊት ለፊቴ ደራርቱ አደባባይ ይላል ማለት ነው፣ ወይም አያት አደባባይ ነው። ስለዚህ አሁን ወደ ጣፎ ጉዟችንን እናደርጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። እስካሁን ድረስ ስትከታተሉኝ ስለነበረ በጣም አመሰግናለሁ። ሰብስክራይብ አድርጉ። ባለፈው እንደውም ከእንጦጦ ወደ ቱሉ ዲምቱ 31 ኪሎ ሜትር በመጓዝበት ሰዓት ላይ ቻሌንጆች ገጥሞኝ ነበረ ማለት ነው። ምክንያቱም ያኔ የተጠቀምኩት ካሜራ ላይ ማለት ነው ስቲክ ተጠቀም ስለነበረ ከርቀት ይታያልና በጣም ትኩረት እየሳበ ነበረ። ፖሊሶችም ይዘውኝ ወደ ጣቢያ ወስደውኝ ምናምን ታስተጓጉዬ ነበረ ማለት ነው የባለፈውን ቪዲዮ ሰራ። ዛሬ ግን ምንም ሳይገጥመኝ የካሜራውን ብቻ በመያዝ ያለ ስቲክ በመጠቀሜ ያን ያክል ትኩረትም አልሳብኩኝም። ፖሊሱም ያስቆመኝ የለም። ስለዚህ በሰላም ጨርሻለሁ ማለት ነው ቪዲዮን ዛሬ እና በዚህኛው አቅጣጫን ተሻግሬ አደባባዩ ማለት ነው ወደ ጣፎ ወይም መቄዶንያ ተብሎ የሚጠራው አካባቢ እሄዳለሁ ማለት ነው። ያ ነው የመጨረሻው ፖይንት ማለት ነው እና ከፖይንት ወደ ፖይንት ነው እንግዲህ ከዛ ከመቄዶንያ ተሻግሮ ማለት ነው ሸገር ሲቲ ነው ያለው ማለት ነው። ስለዚህ ከአዲስ አበባ ምዕራባዊ ጫፍ እስከ ምስራቃዊ ጫፍ ድረስ ነው የዛሬው ጉዟችን። አሁን እንግዲህ አቅጣጫዬን ወደ መቄዶንያ አድርጌ ማለት ነው ጉዞዬን ልጨርስ አገባድ እየተጓዝኩኝ ነው የሚገኘው። 2 ኪሎ ሜትር የሚሆን መንገድ መጓዝ ይኖርብኛል ማለት ነው ጋይስ እና ጉዟችን ልንጨርስ ነው ማለት ነው። የዛሬው ቻሌንጅ እጅግ በጣም ደክሞ የነበረ፣ በዚህ ቻሌንጅ ርቦ የነበረ፣ አልቦ የነበረ በጣም ብዙ ነገር ተፈጥሯል በዚህ ቻሌንጅ። ነገር ግን እንደባለፈው አይደለም። ብዙም እንደነገርኳችሁ የገጠመኝ ነገር የለም ከድካም ውጭ ማለት ነውና እግሬ ራሱ አሁን በጣም እያመመኝ ነው ማለት ነው። ምክንያቱም 25 ኪሎ ሜትር መጓዝ ማለት በጣም ሃርድ ነው ማለት ነው። ነገር ግን ይሄ አዲስ አበባ ውስጥ ነው፣ በአስፋልት ነው እየተጓዝኩ ያለሁት። ያን ያህል የተካበረ አይደለም። እንዲህ አይነት ቪዲዮ ለምን መስራት አስፈለገ ብላችሁ ከጠየቃችሁኝ፣ ምክንያቱም ሌሎች ሰዎችም እየጠየቁኝ ስለሆነ ነው ማለት ነው። የሚያውቁ ሰዎች መንገድ ላይ የሚያገኙኝና ይሄን ቪዲዮ እየሰራው እንደሆነ ምናምን ስነግራቸው ምንድነው ጥቅሙ ይሄ ቪዲዮ ምናምን ይሉኛልና አንደኛ እኔ ለየት ያለ ኮንቴንት መስራት ስለምወድ ነው። ሰው የሰራው ነገር ደጋግሞ መስራት ምናምን ሳይሆን ራሴን በደንብ ቻሌንጅ የሚያደርገኝ አንደኛ ለዲሲፕሊን የሚባል ነገር አለ ጋይስ። በቃ ራሴን ማለት ነው አንድ ቪዲዮ ለመስራት ብዙ ነገር እንትን ማለት አለብኝ ማለት ነው። እንግዲህ የዓለማችን አንደኛው ዩቲዩበር ሚስተር ቢስት ራሱ እጅግ በጣም ረጃጅም ቪዲዮዎችን በመስራትና የተለያዩ ቻሌንጅ ቪዲዮዎችን በመስራት ነው የሚታወቀው። ለዛም ነው ስኬታማ የሆነውና እኔም ያው ትልቅ ስኬታማ ምናምን ለመሆን ሳይሆን የቻሌንጅ ቪዲዮዎችን መስራት ስለምወድ ነው ባጭሩ ማለት ነው። አሁን ዝናቡ በደንብ መዝነብ ጀምሯል ጋይስ እና ዝናብ ሲዘንብ ማለት ነው በጣም የሚከብደኝና የሚያስቸግረኝ ነገር እንደምትመለከቱት መንገዱ በጣም እርጥብ ምናምን ስለሚሆን ያንሸራተኛል ማለት ነው። ስለዚህ በፍጥነት መጓዝ አልችልም። እግሬም እንደምታዩት በስሊፐር አዲስ አበባን ያቋረጠው የመጀመሪያው ሰው በሌላ ጫማም ቢሆን ያቋረጠ ሰው የለም ከዚህ በፊት ከኔ ውጭ ማለት ነው። እና ለማንኛውም አሁን ወደ መቄዶንያ ወይም አያት ጣፎ እየሄድኩ ነው ማለት ነው። ጉዞዬን ልጨርስ 2 ኪሎ ሜትር ነው የሚቀረኝ። ጋይስ እንደነገርኳችሁ በዚህ መንገድ ላይ መሄድ አልቻልኩም ማለት ነው።
ስለዚህ ወርጄ በአስፋልቱ ብሄድ ይሻለኛል። ምክንያቱም በዚህ መንገድ ሲሄድ በጣም እያንሸራተተኝ ልወድቅ በጣም ብዙ ጊዜ፣ ምክንያቱም በጣም እርጥበት ስላለው ማለት ነው። ስለዚህ ዳሩን ይዤ በአስፋልት ብጓዝ ነው የሚሻለኝ ማለት ነው። ግን ደግሞ በጣም አስፈሪ ነው። እንዴት ይሻላል? እና ዝናቡ ራሱ አሁን ላይ በቃ አምርሯል። እኔም ጉዞዬን ልጨርስ ነው፣ እሱም ዝናቡን እየዘነበ ነው፣ አላቆመም። ማን እንደሚያሸንፍ ምናይ ይሆናል። እስኪ እንደዚህ አይነት ቪዲዮ ማን ነው የሚሰራ ዩቲዩበር ጥቀሱልኝ ጋይስ። እጅግ በጣም አንድ ቪዲዮ ለመስራት ያውም እኮ 20 ሰው ለሚያየው ነው። አሁን ቪዲዮ ሰርቼ እኔ ምናምን ብዙ ጊዜ 20 ሰው ምናምን ነው የሚያየውና አስቡት፣ ቪው ቢኖረኝ እንደ ሌሎች ዩቲዩበሮች በጣም ትልልቅ ቪው ቢኖረኝ፣ በብዙ ሺዎች የሚቆጠር ቪው ቢኖረኝ ምን አይነት ቪዲዮ ልሰራ እንደምችል ገምቱ። አሁን በ20 ቪው ይሄን ያክል ቀን ሙሉ ግሬስ ቲላጥ እየተጓዝኩኝ ይሄን ቪዲዮ ስለቀው 20-30 ሰው ነው የሚያየው ጋይስ። ይሄ መንገድ በጣም እየተፈታተኝ ነው። እንደ ኤሊ ነው እየተራመድኩ ያለሁት ማለት ነው። ጭራሽ ተጓዥ አልመስልም። እና ይሄ ሰፈር እንግዲህ እንደምትመለከቱት ማለት ነው። እዚህ ሰፈር አንዴ ብቻ መጥቻለሁ እስከዛሬ ድረስ። እሱም አሁን እየቀረጽኩባት ያለችውን ካሜራ ጎፕሮ ለመግዛት ነው። ከሱቅ አልነበረም የገዛኋት፣ ከሰው እጅ ነበረ ማለት ነውና በጣም ከረጅም ወራት በፊት ከ7 ምናምን ወራት በፊት ነበረ ማለት ነው የገዛኋት እና አሁን ስራዋን እየሰራች ነው። እና ይሄ መንገድ ግን በጣም እየተፈታተነ ነው ጋር። ለማንኛውም በዚህ አቅጣጫ አድርጌ መቄዶንያ የመጨረሻው ፖይንት ድረስ እጓዛለሁ ማለት ነው። ሌትስ ጎ። ይሄን ጉዞ ለመጓዝ ማለት ነው ያጠፋሁት 100 ብር ብቻ ነው። ውሃና ጁስ በዳቦ በለው ማለት ነው። ከዛ ውጭ ያጠፋሁት ምንም አይነት ነገር የለም። ምንም አይነት ትራንስፖርት አልተጠቀምኩም። ከአዲስ አበባ ምዕራባዊ ጫፍ እስከ ምስራቃዊ ጫፍ ድረስ በእግሬ ለመጓዝ ማለት ነው። አሁን ኦልሞስት እየደረስኩኝ ነው። በቃ 1 ኪሎ ሜትር ከምናምን የሚሆን ርቀት ነው የሚቀረኝ ማለት ነው። ፋይናሊ ጋይስ ከፊት ለፊቴ ገጠር መመልከት ጀመርኩኝ። ከአዲስ አበባ ውጪ ማለት ነው ገጠር ነው እንግዲህ። ስለዚህ ስንነሳም ገጠር አሳይቻችሁ ነበረ የመጨረሻ መሆኑ ማለት ነው ዳር መሆኑንና አሁን እንግዲህ መሀል ለመሀል ከተማዋን አቋርጬ መጨረሻ ላይ ደርሻለሁ ማለት ነው። ሃሎ ከብቶች እንዴት ናችሁ? እሺ ጋይስ ይሄ እንግዲህ መቄዶንያ ነው ማለት ነው። የመጨረሻው ፖይንት ይሄ ነው የመዳረሻ ማለት ነው። ያው ጋይስ እንደምትመለከቱት እንግዲህ ይሄ የመጨረሻው ነው ማለት ነው። የአዲስ አበባ መጨረሻ ነው። ከዚህ ከተሻገራችሁ ሸገር ሲቲ ነው ማለት ነው ያለው። እና እንግዲህ ጋይስ ካምፎ ለገጣፎ የነበረን ጉዞ ይሄን ይመስላል ማለት ነው። መጨረሻ ላይ ደርሻለሁኝ። በጣም የሚገርም ጉዞ ነበር። 29 ኪሎ ሜትር ተጉዣለሁ ማለት ነው በጊዜ። አሁን ገና አልመሸም 11 ሰዓት ምናምን ነው እና በጣም አሪፍ ጊዜ ነበር ያሳለፍኩት ማለት ነው። እንደዚህ አይነት የሚገራርሙ ቪዲዮዎች እሰራላችኋለሁ፣ የቻሌንጅ ቪዲዮዎች ማለት ነው። በሚቀጥሉት ውስን ቀናት ውስጥ ማለት ነው ኢትዮጵያን የማቋረጥ ቻሌንጁ ይጀምራል ማለት ነው። የቻናላችን ቤተሰብ እየሆናችሁ እጅግ በጣም የሚገርሙ የቻሌንጅ ቪዲዮዎችን መከታተል ትችላላችሁ ማለት ነው። ስለዚህ አሁን እንግዲህ ጉዞዬን ጨርሻለሁ። አዲስ አበባን ከምዕራብ ጫፍ ወደ ምስራቅ ጫፍ የማቋረጥ ጉዞ ማለት ነው። የዛሬው ቪዲዮ ያያችሁትን ይመስላል። ለአንድ ቪዲዮ ምን ያክል ዋጋ እንደምከፍል መረዳት አለባችሁ ማለት ነውና የዛሬው ቪዲዮ ይሄን ይመስላል። በጣም ደስተኛ ነኝ። ምንም ነገር ሳይገጥመኝ ነው ጉዞዬን የጨረስኩት ማለት ነው። ሰብስክራይብ አድርጉ፣ ሰፖርት አድርጉኝ፣ ቪዲዮዎችን ሼር አድርጉ በሁሉም ሶሻል ሚዲያ ባላችሁ ማለት ነው። በፌስቡክ በቲክቶክ ሊሆን ይችላል። እና የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ቻው።